እኔ በግልጽ ከነገ ጀምራችሁ ካላቆማችሁ እንጣላለን። ከሶስታችሁም ጋር እንጣላለን። ማሜ፣ ጉቺ፣ ቤታዩ ሶስታችሁ በቃ ቁም። አትድረሽብኝ፣ አልደርስብሽም። አውቀው መካከል እየገቡ የሚያነካኳችሁ ሆም ብለው ነው። ልክ ነህ ጆከር። የጨዋሊ ተመለሽ። ጉቺን እንትናንም ሸራርጉ፣ ማሜንም ሸራርጉላት፣ ቤታንም ሸራርጉላት። ትምጣ። ለምንድን ነው እንደዚህ የሚደረገው? ሌሎቻችሁ ደግሞ እንደ ህፃናቱን መናገር አለባችሁ። አትታረቁ። ስምሽን አትድረሽብኝ፣ አልደርስብሽም። በቤትሽ ሁልሽም ተዘጋግተሽ ተቀመጪ። በቃ የጥጋብ ጊዜ ሲኖረን በቃ ትሰዳደባለህ። እኛም እኮ ቅር ይለናል። እህቶቻችን ናቸው። ይደብራል ለሚያየው ለሚመለከተው። እነዚህ አማራዎች ምንድነው እስከመባል ደረጃ እኮ እየደረስን ነው። አልፈናል። ሌላ ብሔር ማዕከላችሁ ገብቶ መሳለቂያና መሳቂያ እስከሚያደርጋችሁ እውነት እንደው ጅጅክያ እናንተን ወዳችሁ ነው። እውነት ልዕልቲ እናንተን ወዳችሁ ነው። እስኪ ዞር ብለን እንመልከት። ጭራሽ አማራን እንደዚህ አድርጋችሁ ትሸጡታላችሁ። ለምንድን ነው ፋራ የምንጫወተው? በጣም ብልጦች እኮ ነው። በነገራችን ላይ ግን ጆከር ይቅርታና በማንም ሹገር ማሜ የተነሳ የአማራ ህዝብን ባታነሳው ስሙን መልካም ነው። አንደኛ እነዚህ ልጆች አማራን ህዝብ አልወከላቸውም። በርግጥ አማራ ናቸው ሁሉም። አንደኛ ሚዲያው በሹገር ማሜዎች መናገር የፈለከው መሳደብ የፈለከው በአማራ ሚዚክ እየለመኑ በዚህ ሲቀልዱ አማራ ማን ወከላቸው የሚባል ሊሆናቸው እኮ ነው እየተግማሙ ዋሽተው ይሄን ነገር ስለሚፈልጉት ነው የሚግማሙ። ይገባኛል። አንደኛ ጆከር መሰለ አንደኛ መሰለ ማስተራከም ጀመር እነሱ አብዲ መጀመሪያ አስተካክል። አማራ አይደሉም ለማለት ጅጅክያን ኦሮሞ አትወክልም ይሏል አይደል? ግን ሌላ ፖለቲካ እየሰራች ነው ያለችው እኮ። ካልነቁ ታዲያ ምን ይደረግ ማለት ነው? ካልነቁ የምትናገረው ራስህ ከ35 ጆከር እየሰማ ነው። ከ35 ዓመት በላይ እድሜያቸው የገፋ ናቸው። ትልቅ ሰው ናቸው። ያን ያውቁታል ጠንቀቀው። ሁሉም ማለት ነፍስ ያወቁ ልጆች ናቸው። እነዚህ ሰዎች በመሃል ጥላ ገብቶ የሚያባላቸው ከሆነ እኛ ምን እናርግ? ምንድነው ህዝቡ ቦታ ላይ የሚነሳው? ስለዚህ አንተ ደግሞ እንዳወቅህ ስንት መከራ ያለበት አማራ ትላለህ። የራሳቸው ጉዳይ ምን አገባን እኛ? እንዴ የፈለጉትን ያርጉ። በቃ አንዴውኑ ሚዳው ተበላሽቷል። በቃ በሹገር ማሚ ተውጧል። ምን ማለት ነው? ያ ምን አገባን? ህዝብ አታንሱ ነው ያግቡ። በዚህ ህዝብ አይደለም እንደሚገዘቱት በዚህ ህዝብ አይደለም ነገር ያለው ሚዲያ ላይ እኮ ነው ያለው። ያ ወይስ ከወረደች በኋላ አስገብታት ከዚህ ሶሻል ሚዲያ ላይ ካለው አማራ እኔ ይሻላለሁ ብላ ያላገጠች እያፌዘች ነበረ። ይሄ ሁላ የሚገዘቱት በአማራ ህዝብ ነው። እንደ ጌም ሲጫወት የአማራን ስም ሳይጠሩ ይቀራሉ እንዴ? ለማኞች ለምንድን ነው የምንወሻሸው? ዘፈን ይከፈታል። የትግል ዘፈን ይከፈታል። ኤግዛክትሊ ዘፈን ይከፈታል። አንድ ጊዜ እኛ መነጋገር ካለብን እንነጋገር በስርዓት። ምን አገባው ምናምን የምትሉት ሌላ ጉዳይ ነው። ምንድናቸው ሲባል እያንዳንድሽ ብሔርሽን ስም ይዘሽ ነው የመጣሽው። ሶስቱንም ከጠራችሁ የትም ልትክዷቸው አትችሉ። ህዝቡ ተጠልፎና ተይዞ ያለው ሐቁን እውነቱን ተናግረን አቁሙ። ማህበረሰብን ታሰድባላችሁ። እዛ ጋር ማህበረሰብ እየሞተ እናንተ በዚህ ልክ ወጣችሁ መነጋገር ያለባችሁ ጊዜ አይደለም። ለመነጋገርም ጊዜ አላችሁ ብለን መናገር ግዴታችን ነው። ማንንም ተሸክመን ይዘን አንሄድም። ባይዘዌ መስማማት ካለባቸው ወይ ማስማማት ነው እንዳይደራረሱ። ቅድም እንዳልኩት እና እንዳደርሽብኝ እንዳልደርስብሽ ብለው መቀመጥ ይችላሉ። በቃ ግዴታ አይወክለኝም ለምትለው በጣም እኮ ነው የሚያሳፍረው። ታውቃለህ? ጓራ ያነተቃጠለ ግሞች
አይ እንዳደርስብህ ይሄ አሪፍ መፍትሄ ያለው ሀሳብ ነው። ገባ? ሁሉም ትልልቅ ሚዲያ ያላችሁ ሰው ትልልቅ ቪው ያላችሁ ሰዎች ናቸው ሶስቱም አይደለ? ስለዚህ አለመደራረስ፣ ሁሉም የየራሳችሁን ስራ መስራት ነው። ግዴታ መጣላት ነው ገንዘብ የሚያስገኘው ማለት ይኸው በቃ አለመደራረስ ነው። እዚህ አስገብተንም ቢሆን መናገር ያለብን ነገር ጆከር መናገር አለብን። ገባ? እንደዚህ እስከ መቼ እየተበጣበረ እሳት የሚለብሱ ማንም ህዝብ ወክሎ ያስቀመጠኝ ሴቷ ሄለንና ያለ መጥቶ እንጂ ማንም ህዝብ የወከለው ከኔ ጀምሮ ማንም ህዝብ የወከለው ህዝብ ትሰራልኛለህ ብሎ ያስቀመጠው ሰው የለም። ሄለን የምትባል አንዲት ጢንቸላለች እና አንድ ጃፒ የሚባል ጉሮሮ ሄለን በነገራችን ላይ ፖለቲካ ነው እየሰራች ያለችው። እየሰማይ ከሆነ ሄለንም ጅጅክያም እንቁርቲ ምርጥ ፖለቲካ ነው የሚሰሩት። መጨረሻ ላይ ድቁስ አድርገው የሚያመጡት ወደዚህ ጋጋታ ይፈልጋል፣ ዛዛታ ይፈልጋል። ሄለን እኮ ኦሮሞ 40 ዓመት ይገዛሃል፣ በዛው አይኗ እየተጠናገረች ኦሮሞ 40 ዓመት ይገዛሃል አለች። እስኪ ኦሮሞ ቤት ሂዱ፣ አንድ እንደዚህ የሚሰዳደብ አለ እርስ በርስ? እኔ አብዲ አንተም ዞር በልና ቀባ ሲሲ ባለሽበት ይቆማሉ። እኔ ትግራዮችን ሂዱ አንድ ሲሰዳደበን ቁጭ አቆሙ፣ አለቀ። እነሱ ጅጅክያ እንደዛ ያው ለምን ለኦሮሞ ልጆች አመልስላቸው? ለምን እዛ ስለተጣላው ስለተበላሸው ፖለቲካ ዛሬ ስላጨመላለቀላት ትላንት በሺዎች ተከቦ እሬቻን ሲያከብር የነበረ ሰው ዛሬ በረንዳ ላይ ወርቆ ንፋስ እየወዘወዘው እሬቻ ላከበረ ስለ ጆሃር መሐመድ ለምን አታወራም? እሱ ስለነሱ ውስጣዊ ነገር ማውራት አይፈልጉም። እኛ ላይ ብቻ እንዲቆመርና እኛ ላይ እንዲሰራ ነው የሚፈልገው። አንዳቸውን ከፍ ያደርጋሉ፣ አቺኛቱ በዛ አንዷን ከፍ ታደርጋለች፣ ያቺ አንዷን። ለምን ስለራሳቸው በኦሮምኛ ቋንቋ ያወሩ እንዴ? እንደዛ አይነትማ የነፈጨለ ንፍጣም ካለ ማንም ቢሆን ማንሽም ቢሆን ዋጋ ከፍለንበታል። የሚደው እርስ በርሳችን ተዛዙረን እዚህ ፍርስስ ብሎ አማራ ጥጋበኛ ናቸው ተብለን ወደ ሌላ ነገር እንገባለን። እንደዛ አይነት ቀልድ አትቀልዱ። ማንም የወከለው ሰው የለም። ነን እያልን ስለመጣን እንጂ ማንም ህዝብ ተወክለኛል ብሎ ያስቀመጠ የለም። ድምጽ መሆን ካቃታችሁ ግን መፍትሄው ምንድነው? ጆከር መፍትሄው ምንድነው? ሚዲያ ላይ መጮህ ስለ ወገናችሁ መጮህ ካቃታችሁ ሁላችሁም ባላችሁበት አትድረሽብኝ፣ አልደርስብሽም። በቃ እኔ ብቻ የሐሳቡ ባለቤት አታድርጉ። አልደርስብሽም፣ አትድረሽብኝ። እንጂ ስለ ራሳቸው ቤት መቼ ቀን አውርተው እስኪ እንደው ዞር ብለን አንድ ጊዜ ዞር ብለን እንየው። እኛ እናንተ ማን ወክሏቸው ማን ልትሉ ትችላላችሁ፣ ግን እዛ ደግሞ የሚሰሩትን እነሱ ጫጫታው ስለ እንደዚህ አይነት ፊት ለፊት ያሉ ስለ ሞት ስለምናምን እንዲወራ አይፈልጉም። እንደዚህ ተጠማምዶ ሁላቸውም እንዲያያዙ ነው የሚፈልገው። ያ ማለት ደግሞ ምንድን ነው? ዞር እያላችሁ ሁሉንም ነገር እየዞራችሁ ይት ከነሱ በላይ በየቀን የሚጣላ የለም። ቢሳ ጅራ አለቀ። ቤታቸውን ዘግተው እኛ ላይ ነው የሚያፈጡት። እኔ የምትተው ከሆነ የማትተው ከሆነ ግን እኔ ከመናገር ክብሬን አንስቻለሁ። የሶስታችሁን ሁላችንም በእኔ ልክ ቁመን መናገር ሀግ ማለት ካለብን ሀግ ማለት አለብን። ማቆም አለባቸው። በቃ በጣም የሚደብር ነገር እያየን ስለሆነ እኔ ተሰድቤ እኔ እንደዚህ ሁኜ የግላችሁን ሀሳብ ልታቀርቡ ትችላላችሁ። ግን ሶስታችሁም እኛ ምክንያት አንፈልግም። አቁሙ፣ ባላችሁበት አቁሙ። በቃ ተው። ለወገናችሁ የምታስቡ ከሆነ ማንም በስድብ እናንተን የሚያስቆም እዚህ ሚዲያ ላይ በነገራችን ላይ ማንንም ማስቆም አንችልም። ማንንም ዳኛ ሆኖ
ማንም ሰድቦ ማስቆም አይቻልም። እየባሰ ነው የሚሄደው። እኛ አሁንም እየጠየቅን ያለ ነው በትህትናና በፍቅር ነው። ታው በቃ እኔ እዚህ መካከል ከአንደኛችሁ ገብቼ አብዲ ከዛው ነው ራስ ከዛው ነው ቫይብሬተር ከዛው ነው ነገሩን ማጋጋል አልጠፋን። ታው በቃ ሌላ ቁማር ውስጥ እየተገባና ሌላ ስራ እየተሰራ ነው ያለ። ታኔ ቀርትቻለሁ በዚህ 10 ቀን አሁን እኔ ነገሮችን ሁሉ ትቻለሁ። ምን ስለሰማሁ ማንንም መናገር አልፈልግም። ብናገረውም ትርጉም ስለሌለው ጩኸን እዚህ አድርሰነዋል። ሚዲያውን ተሳድበን ተንከራተንም እኛ ተሰርበን ተንጓጠን በራሳችን ልጆች እየተስፈራራን ይሄን ትገደላለህ የተቆረጥ ምን እኔ ግን እኔ ተው ምለው ምንድነው ለዚህ ሚዲያ ብዙ ዋጋ ከፍለንበታል አለን። እኛ ባንኖር ብንጠፋ የስራን አመቻችተህ እየበላ እየጠጣ እግርን ዘርግተህ ሌላ ፖለቲካኛው ላይ ልታሰሩ የምትመጡ ማንም አይሰማም። እኔ ማንንም አጋዥ አልፈልግም። ማንም ከጎኔ እንዲቆምልኝ አልፈልግም። ማንም ለእኔ ምንም አድራጎት እንዲያደርግልኝ አልፈልግም። ምንም አይነት ነገር ማንንም ለማንም አልፈራም። ችግር የለብኝም። አብጠለጥልሻለሁ፣ አብጠለጥልሃለሁ። እኔ ጋር ቁጭ ብለህ ስለምንም የሰራው ቁማር የለህም። እኔ ጋር ቁጭ ብለህ የዘረፍከው ገንዘብ የለህም። እኔ ጋር የሚያሳፍረኝ ነገር የለም። የማንንም ፖለቲካ የአንድን ሰፈር ፖለቲካ ለአንድ ሰፈር የአንድን ቅሬ ለአንድ ቅሬ አልሸጥኩም። እኔ ቁጭ ብዬ እኔ ቁላ ያልተያዘብኝ። ስለዚህ ማንንም የመናገሩ ሞራልም እድሉም መብቱም አለኝ። መብቱ አለኝ ስል ደግሞ ይኸውልህ ብዙ ስለደከምኩበት ዋጋ ስለከፈልኩበት እንደ እናንተ ቀልድ አይደለም። እዚች ላይ ነው ምላሴን ከፍቼ አፌን ከፍቼ ዛሬ ድረስ የቁም እስረኛ ሆኜ የቀረው። ያዝ ከሆነ ድረስ ማንንም የመናገሩ መብት አለኝ እያልኩ ነው። መብት አለኝ ስለ የሚያስፈራኝ ነገር ስለሌለ የሚያሸማቅህ ትታሰራለህ አትታሰርም ምናምን አለ። እሱን ሂጂና ንገሪያቸው። እዛ ሁላችሁም የተመቸ ስርዓት እየሰራችሁና እየኖራችሁ እየመጣችሁ የራሳችሁ አቅም ያላችሁ ሚዲያውን ብትወጡ በጣም መልካም ነው። በእናንተ ልክ ያሉ ዛሬ ለማህበረሰባቸው እናቴ ትሙት ጅጅክያ ብትሆን ጥቁር ለብሳ እናንተን ጥቁር ማስለበስ ነው የምፈልገው። አማራ ላይ የሚደርሰው ነገር እነሱ ላይ ቢደርስ ወደዳችሁም ጠላችሁ እነሱ ሲሳደቡ እነሱ ቁጭ ብለው ሲሳደቡ በራሳችን ቋንቋ 24 ሰዓት አሁን በሌላ ቤት ብትሄዱ እንደዚህ የተጠለጠለ ማህበረሰብ እንደ ማህበረሰብ እስከ ሃይማኖቱ እየተሰደበ ነው የምታገኙ። እኛ ላይ ግን መላው ኢትዮጵያን ነኝ የሚል ኢትዮጵያኒስት በአጠቃላይ ፊቱን እኛ ላይ አዙሯል። ማን አማራ ላይ መጥፋት ምድርም ላይ መጥፋት ስላለበት የመንግስት ትእዛዝ ስለሆነ ጉቦ ስለሆነ ገንዘብ ስለሆነ ሆዳቸውን ስለሚያሰፉ እኔ ይህንን ነገር ያቆምኩበትን ሁሉን ነገር የቀነስኩት ለምን ቴዲ ሐዋሳ የሚባል ኬሻ በየሴት እየሄደ መጠመጥ ወሸላውን ያችን በጠጥ የምታክል ወሸላውን ይዞ በየሴት ቤት ወሸላውን ገልቦ የሚውል ደንቆሮ የኢሬቻ ልብስ ለብሶ አማርኛ ቋንቋ ያን ሪከርድ ሲዘዋው ይሄ ቀላል ነገር እንዳይመስላችሁ። ከዚህ በላይ የሞት ሞት የለም። አማርኛ ቋንቋ ስድብ ያ ማለት ምንድነው? አማራዎች በአጠቃላይ ተሳዳቢ ናቸው። የመንግስት ቅጥረኛ እየሄዳችሁ ዙራችሁ ዮናስ ሙሉነህ የምትባል ከሃይማኖት እየተከረባበተ ከሃይማኖት የምትገረባበት እምነትህን በገንዘብ የምትሸጥ የአባትን የወንድምህን እንኳ ሐዘን በቅጡ ሳትወጣ ሚዲያ ላይ መተ ማህበረሰብን የምታንቋጥ አንዷ ከአንዷ ሴት እየገባ ሴትን እንትን የምትል ከሴት መካከል ቁጭ ብለህ እህቶቻችን መካከል ጌም የምትጫወት ጌሙን እንዴት እንደምትጫወት አውቃለሁ። እነማን እንደሚልኩ አውቃለሁ። እነ ዮኒ ቬጋስ ናቸው የሚልኩ። ዋናው የቁማርና ኩላሊትን እየሸጠ በሰው ገንዘብ የሚነግደው እነሱ ናቸው የሚልኩ።
ያንተ እናንተ ይሄ ቲክታክ ለአንተ ለተሽላላና ለተሽለጠለጠ ጂጂ ጋር ልትቀያየም ትሞክራለህ። ጂጂ እናንተ መቼም ተጣልታችሁ አታውቁም። ጂጂክያ የራሷ ልጅ ትላንት አማራን ሰድባ ምን ብላ የአማራ ኩላሊት ይበላ ይወጣ ብላ ቀዳ ልጇ ወደፊት አምጣ ዛሬም ወደፊት አምጥታ ይሁ አሁንም ኤልሻዳይ ጉቺ ማሚ ቤታ አቁሙ፣ ሚዲያ ላይ አቁሙ። ከዚህ በላይ እኔ ዛሬ እንዴ ጂጂክያ ሞራል ኑሯት መካከል ገብታ እናንተን ስታጣላ እንደ ምን አገባሽ እንኳ ልዕልቲ ሰው ሆኗል። እቺ አረዱ በጌት እንደ በእናትህ በራሳችን ሰው እንበለጥ፣ በራሳችን ሰው እንሸወድ። አረዱ በጌት እንደ በእናትህ በራሳችን ሰው እንበለጥ፣ በራሳችን ሰው እንሸወድ። ኮመንታተር ያዘው የሚልላችሁ ማንም ሰው የምታውቁት ሰው የላችሁ። ስማችሁን ሁሉ የሚጽፍላችሁ በሶስቱም በአራቱም ቦታ በየሰዓት ከ10 ሺዎች በላይ ነው ሚዲያ ላይ ቁጭ ያደረገው መንግስት ከፍሎ አንድ ቢሮ ላይ ቁጭ ብለው አንድ አይነት ኮመንት የሚጽፉ ይውጫንቺ ሄጂቴ ከዚህ ጥፊ ቆሻሻ እና እኔ አሁንም ማለት የምፈልገው አቁሙ። አልደርስብሽም፣ አትድረሽብኝ። አልደርስብሽም፣ ባለሽበት ባለህበት ቤታችሁ መብታ። ሁላችሁም የራሳችሁ ተከታይ ያላችሁ ጌም ተጫወታችሁ ምንም አላችሁ እንደፈለጋችሁ መሆን ትችላላችሁ። ግን በዚህ ከቀጠላችሁ በጣም የሚያስጠላል፣ በጣም ነገሩ ይመራል። እኔ ማንም የሚያስተዳድረኝ ማንህም እኔ ለእኔ የምታደርጉልኝ ማንም እኔን የሚያስተዳድረኝ ሰው የለም። የፈለኩትን ተናግሬ የፈለኩትን ሐሳቤን ሰጥቼ መውጣት የምችልኝ። ስለዚህ የምታርፉ ከሆነ እረፉ። ያስጠላል። ይህንን ነው ማለት የምፈልገው። ይጨርሻል። ሌሎቻችሁ ሐሳብ ያላችሁ መቀጠል ትችላላችሁ። ሚውታንሷ ምን ነው ተፈራራችሁ? ጉቺ እስኪ ሚውታንሽና ጆከር በተናገረው ሐሳብ ላይ እስኪ ያ እንግዲህ ጆከር እንዳለው ሁላችሁም መዋደድ ግዴታ አይደለም፣ አብራችሁ አንድ መድረክ ላይ መሆን ግዴታ አይደለም። ግን እንደ ሶሻል ሚዲያ ሰው ደግሞ መከባበር ግዴታችሁ ነው። አንዷ አንዷን ታክብር፣ አንዷም አንዷን ታክብር። በሐሳብ ልዩነት መከባበርን እንትን በሉ። ሁላችንም እኮ እዚህ ሶሻል ሚዲያ ላይ እኮ ማንግባባቸው ሰዎች አሉ፣ ማንቀርባቸው ቤታቸው ማንሄድ ሰዎች። ሁላችንም እኮ እዚህ ሶሻል ሚዲያ ላይ እኮ ማንግባባቸው ሰዎች አሉ፣ ማንቀርባቸው ቤታቸው ማንሄድ ሰዎች ማለት አይደለም። ቢያንስ ህዝቡ ላይም አጀንዳ ላለመሆን አጀንዳም ላለመፍጠር እንደ እህትማማችም ደግሞ ብትከባበሩ ደስ ይላል። በቃ ተከባበሩ ነው። መታረቅ ግዴታችሁ አይደለም፣ መፈቃቀር መዋደድ ግዴታችሁ አይደለም። ግን ከቻላችሁ እንደ ሰውኛም እንደ እህትማማችም ተከባበሩ ነው። አመሰግናለሁ። መቀጠል እችላለሁ ቤተሰብ? ከአጠቃላይ ስራ ላይ ስለሆነ ቫይብሬተር። እሺ ያው እንደተባለው ነው። ከማናችሁም ጋኛ የግልም ደጋፊም እንትን አይደለንም። ግን ያው እዚህ ሶሻል ሚዲያ ላይ ያለው ሰው እናንተን በአማራ ማንነት ነው የሚያውቀው። ስለዚህ የነ እንቁርቲቺ ደከከና ማሮጊት የነሱ መጫወቻ ማላገጫ ሆነን እሷ ቤት ጉቺን በሌላ አጀንዳ ጠርታ ልክ እሷን ስታስወርድ ደግሞ እዚህ ሶሻል ሚዲያ ላይ ካለው አማራን ይሻላለሁ እያለች እኛን እንደ ተሳዳቢ እርስ በርስ እንደ ተናካሽ ውሻ እየታየን ነው። እኔ አሁንም የምለው ቅድምም ተናግሬያለሁ፣ በማሜን በኩል ያለው ነገር ይቁም ብያለሁ፣ በአንቺ ጋም ያለው ነገር ይቁም። እኛ እንደ ህዝብ እየተሰደብን ለህዝባችን ስንት ስራ መስራት የምንችለውን ድምፅ መሆን የምንችለውን በእናንተ ደግሞ አጀንዳ እየተያዘ ክሬት እየተደረገ እንግዲህ እዚህ ሁላ መበሻሸቅ ውስጥ መደረስ እርስ በርስ በጣም የሚያሳፍር ነው።
ወይኔ አንዳንዴ እኮ የምመኘው ምን ነው አማርኛ ቋንቋ ሌላው ህዝብ ሌላው ኢትዮጵያዊ ባይሰማ ነው የምለው። ለምን እናውቃለን እኮ በትግራይ ቤቶች እርስ በርስ ሲባሉ እንዴት አጀንዳውን ባንዴ እንደሚያስቆሙ ለማንም ሰው እንኳን ለጆሮ እንኳን ለባዳም ድምጽም አይወጣም። ኦሮሞ ልጆች ጋር እናያለን። እንግዲህ ያቺ 10 ሰከንድ ብቻ ላቋርጥሽ። እሺ እኔ ጌታ በተደጋጋሚ እኔ ከታች ኮመንት እያየሁ ነው። አማራ ምን አገባው እዚህ ውስጥ? አማራ ምን አገባው እዚህ ውስጥ? የጉጭም ተከታይ አማራ ነው፣ እዛም የማሚ አማራ ነው፣ የቤተም አማራ ነው። እዚህ ትልቅ አጀንዳ እያለ እነሱ እርስ በርስ እዚህ ሲባሉ እናንተ አጀንዳው እንዲቀጥልና ለህዝብ ካልቻሉ ዝም ማለት ይችላሉ፣ ከቻሉ ለህዝባቸው ድምፅ መሆን ይችላሉ። ካልቻሉ ግን እነሱ በዚህ ሰዓት ሁለት አማራ ሌላውን 20 30 100 2000 ተውትና 3 4 የኛ አማራዎችን ይዞ አጀንዳ ማስቀጠል አይቻልም። በዚህን ሰዓት ለህዝቡ የሚጮህ ብቻ ነው የምንፈልገው። ይህን እውነቱን እውነት ብለን ነው የምናልፈው። ስለዚህ አትደራረሱ፣ አትታረቁ። በቃ ይሄ ጊዜ እስከሚያልፍ ድረስ እና አንቺም ባለሽበት ሶስታችሁም ባላችሁበት ተከባብራችሁ በዝምታ ነገሩማ ለማን ስትሉ አሁን እነሱ እየሰሩ ያሉ ነገር ስላለ ይሄን ነገር ብታቆሙና ለህዝቡ ጆሮ በቃ ወደ ሞቱን ቢያዳምጥ ችግሩን ቢያዳምጥ ለችግሩ ቢቆም መልካም። እኔ ለሳቅ ለጨዋታ ከአንድኛቸው ጎን ሆኜ ማንም የሚደርስብኝ ነገር የለም። ሆያ ሆይ በለው ያጂ አይዞሽ ግፊ ይላሉ። ከዛስ ምንድነው የምትጠይቀው? እዚህ ከታች እሱ ነው የሚመለከተኝ ማን ነው? ማንም አይደላችሁም የሚላችሁ የለም። ስለዚህ እህት ወንድሞቻችንን ወጥራችሁ ከምትይዟቸው ተዋቸው። በቃ ቢያንስ አረ ወገናችን እዛ እየሞተ ነው እኛ ይሄንን ነገር አናስነሳም ብላችሁ ዝም ማለት። ጆከር በነገራችን ላይ ጥያቄ ነበር ይላንተ ከይርታ ጋር ከመለስክልኝ እሷን አቋርጫ ስለሆነ በኋላ ትናገራለህ። አይ እኔ የታየኝ ተወራለች፣ ችግር የለውም። ሃሽታግ እነዚህ ሰዎች አማራ ናቸው። በእርግጥ ያው አማራንን ብለው ሚዲያ ላይ እንደማንኛውም ሰው ሲጣሉ አማራንን ሲሉ እንሰማቸዋለን እንጂ የአማራ ሞትና የአማራ ስቃይ ግን ቤታቸውን ከፍተው ሶሻል ሚዲያ አማራን ልጅ እናነቃለን ለሚሉ ልጆች ቤታቸውን ጋብዘው ያውቃሉ? ከይቅርታ ጋር ማለት አማራን ሲጣሉ ብቻ አማራንን እኔ ጎንደሬ ነኝ፣ እኔ ጎጃሜ ነኝ፣ እኔ ወሎዬ ምናምን እያሉ ሲዋሩን የምንሰማቸውና አማራ ናቸው። እኔ ማንነታቸውን አልወስደም፣ አማራንን ሲሉ ነው የምንሰማው። ግን እውነት እነዚህ ልጆች ቤት ውስጥ ስለ አማራ ሞትና ሲቃይ ሲወራ ሰምታችሁ ታውቃላችሁ? ከይቅርታ ጋር እኔ አሁን ማን ሶሻል ሚዲያ ማለት እናውራ ካሉ ስለዚህ በቃ እንንተዋቸው። ምን አገባን እኛ አማራ ናቸው። ለምን መሰለህ እኔ አንድ ወደ ወየው እዛ ውስጥ ከገባን እኮ ብዙ ነገር አለ። ነጭን እናውራ ነው። እውነት ነው የምልህ እኔ ነጭን እናውራ ደግሞ እኔ ነጭን ሰዋራ ደግሞ አዳምጠኝ፣ የራሳቸው ጉዳይ አላርካሉ ሚዲያ ለኔ አዳምጠኝ። እኔ ነጭን ሰዋራልህ አጀንዳው ማን ጉቺ ማን ነው የሚከተላት? ቤታ ማን ነው የሚከተላት? ማሜንስ ማን ነው የሚከተላት? ሀቁን እኮ ነው የምንነጋገረው። አማራ ሲጣሉ ነው አማራንን የሚሉት እየሰማ ነው። ስለዚህ እኛ ማስቆም የለብንም ወይ? ማስቆም የለብንም። ስለ አማራ ሞትና ስቃይ ቆይ ስማኝ፣ ስለ አማራ አይችሉም። ስለ አማራ አዳምጠኝ። ስለ አማራ ሞትና ስለ አማራ ስቃይ መናገር አይችሉም አይደል? ትላንት በነበሩበት ሁኔታቸው በቀልዳቸው በዛው ቤታቸውን ተዘጋግተው ከስድብ ወጥተው አማራንን ይላሉ አይደል? ከስድብ ወጥተው ትላንት በነበሩበት በዛው በጨዋታቸው ይቀጥሉ። ጆከር በነገራችን ላይ ከጥቅም ጋር ድምጽ ይሁኑ ይያላ አንደኛ ቆይ ልንገር ጆከር፣ እኔ እናገራለሁ፣ እውነቱን ነው የምናገረው። ከጥቅም ጋር አያይዛችሁችን ወሬ የምትወራ ከሆነ እንደዚህ ጌመሮች ነን ምናምን የምትሉ ልጆች ይሄ ያስማማል። አብዛኛውን ከውጭ ያሉ የአማራ ልጆች ስለሚታዘቡ እነዚህ ልጆች ሲጣሉ ብቻ ነው አማራንን የሚሉት እንጂ አንድ ቀን የአማራ ሶሻል ሚዲያ አንቂ የሆኑትን ልጆች ቤታቸውን ከፍተው ሲያወያዩ ሰምተናቸውንም አናውቅም። እንደ ሚዲያ ሽፋን ከሆነ እናውራ ዝም ብለን በቃ እንበጥረቅ፣ ጊዜ ማሳለፊያ ነው። ከዚያ ውጭ ምን የሰሩት ነገር አለ?
ጸቡስ ምንድነው? የራስዎ ጉዳይ ለምን እኔ ሽጉጥ አይማዘዙ ምን አገባን ይባባሉ። ስለ ህዝብ አንተ ቤት ከፍተህ ማንቃት ያለብን ነገር ስራ። ከዚያ ውጭ ምን የሰሩት ነገር አለ? እንዴ በጌም እና በጊፍተር በሌላ ነገር የተሳሰረ ጥቅም ካላችሁ አስታርቋቸው። ጌመሮች ናችሁ ሁላችሁ። ለማንጋ በልመና ይሆን ከሆነ ማለት ነው። ከዚያ ውጭ እኔ ምን አገባኝ? እውነት እናውራ። ምን አገባኝ እኔ ስለ ጌም እና ስለ ጊፍተር የምትለው እኔ በእነሱ መካከል የማገኘው ነገር አለ? ምን ለማለት ፈልገህ ነው? ህዝቡን አታስቱ። በቃ አማራን የአማራን ህዝብ ማንን ነው ይዘው የሚጓዙት? ማንን ነው ይዘው የሚጓዙት? ምን ትገራፈራለህ? ተከታይ ይኖራቸዋል። ስለ አማራ ህዝብ ነው። ስለ አማራ ሞትና ስቃይ ስማቸው ተሰማ ነው። አዳምጥ። መጀመሪያ ከኛ ውጭ ሌላ ሰው አለ እዚህ መካከል? እኛ ከምናወራውና ስለ አማራ ሞት የሚያወሩበት ቤት ሂድ እስኪ 8 ሰው 9 ሰው ነው የምታገኘው። እዚህ ሁሉ ሰው የተሰበሰበው ለምንድን ነው? ስለምን ጥቅም ነው? ሶሻል ሚዲያ ስለ አማራ ሶሻል ሚዲያ አንቂነን የሚሉ ጆከር ዝም በለም አቦ። እስኪ አማራ ሶሻል ሚዲያ አንቂነን የሚሉትን ልጆች እስኪ ነገ ቤት ከፍተው እስኪ ያወያዩዋቸው። እስኪ የአየር ሰዓት ሰጥተው ስለ አማራ ሞትና ሲቃይ እስኪ ሲያወሩ እንስማቸው። እስኪ ሲያሶሩ እንስማቸው። እድሉን እንስጣቸው። እስኪ ከዚያ በኋላ አማራ መሆናቸውን እንወቅ። ቤት ይክፈቱ። በዚህ ሳምንት ውስጥ የአማራ ሶሻል ሚዲያ አንቂነን የሚሉ ልጆች ቤት ከፍተው ያወያዩ። በቃ ይሄ ነው አማራ ናቸው ብለን የምንከተላቸው። የዛን ሰዓት ነው ሲጣሉ አማራ ነኝ ብላ የጎጃምና የጎንደር ልብስ ለብሳ መታዚ ብትደለቅ የሚሰማ እሱ የለም። አብዲ ልክ ነህ። ቤት ይክፈቱ ያወያዩን። አይውልህ እኔ እኮ ይሄንንም ነገር ድምጽ ይሆናሉ አይሆኑም። ማንን ይዘው ነው የሚጮሁት? ከታች ያለው ማን ነው? እየደነዘዘ ያለው ማን ነው ነው እኔ ጥያቄ። መንጋው እንደዛ አይነት ወሬ ስለሚወድ ነው። መንጋው ይወዳል ጆከር። ስለዚህ ይሄን የሚወድ ከሆነ እነሱ ያቁሙልን፣ እኛ ህዝባችንን ሞት እናሰማ ነው። እኛ ደግሞ ጥያቄያችን ስለነሱ መራገጥ እኮ እንደግለሰብ የሚያገባኝ ነገር የለም። ይሄ ነው ያለው ነገር። ስለሷ መከታከት፣ ስለሷ መሰዳደብ የሚያገባኝ ነገር የለም። ተከታዩን ከታች ያለው ሰው ግን እየደነዘዘ ነው። መሆን ካልቻላችሁ ድምጽ መሆን ካልቻላችሁ በዝምታ ነገሩን ለህዝቡ አጀንዳ አትስጡት ነው። አይ አይደለም ኧረ በዚህ ይቀጥሉ እየተማመሰ አንተ 8 ሰው ይዘህ የራሴ ሰው የምትላቸውና ምናልባት አማራ ነው። ለማንኛውም ጆከር ቅባ አማራ ናቸው። ሁሉም ቅባ አማራ ናቸው። አማራ ስለዚህ እኔም የሶሻል ሚዲያ አማራ እንጂ አዳምጠኝ። ተከታዩን ይዛችሁ ሌላ ነገር እየፈጠራችሁ ችግር እየፈጠራችሁ ነው። ይሁንና እዚህ ጋር ጋጋታውን ጅጅክያ ምንድነው ያለች? አሁን እንቁርት የምትባል ባላገር ምንድነው ያለች? እኔ መስማማት ካቃታችሁ ለህዝባችሁ ድምጽ መሆን ካቃታችሁ ባላችሁበት ጸጥ ብላችሁ እንለፍ ነው እያልኩ ያለሁት። አረ መሆን የለበትም መቀጠል አለበት የምትል ከሆነ ሰማሃለሁ እንጂ ለአማራ ሰርተዋል ለአማራ እንዲሆናል ዋጋ ከፍላችኋል እያልኩ አይደለም። አልወጣኝ መናገር የምንችለው ጂጂክያን ይጄ ትናንትና አቦዝ እስኪ ዝም በል ኤልሻዳይ ብለህ ስጠራ ገርሞኝ ነው። ትናንትና ሬቻ ላይ የኦሮሞ ልብስ ለብሳ ሞዴል ተብላ ስታስተዋውቅ የነበረች ልጅ እዛ ጎጃም እናትና አባቷ በድሮን እየሞተ እቺ ልጅ አማራ ናች እና ስለዚህ ባካችሁ ተውን እያልክ ስታስሽ ሞኖሙኑ ስላዩ በጣም ታዝቤ ነው። እውነት እናውራካልን ማለት ነው። በጣም ያሳዝናል። ግን ሁላችሁ ማስመሳዮች ሌቦች ናችሁ። የእውነት ቁም ነገር በቃ በጊፍተርና በጌም የተሳሰረ ጥቅም ካላችሁ እውነቱን ንገሩ። ከዚያ ውጭ ግን እነዚህ ልጆች ጌመሮች ናቸው እንጂ አንድ ቀን የአማራን ህዝብ ሞትና ስቃይ ቤታቸውን ከፍተው ሶሻል ሚዲያ የአማራን ልጆች የሚያነቁ ልጆች ጋብቶስ እኔ ጋር ነው እንደዚህ እውነት እናውራካል። በቃ አታስመስሉ። እውነቱን እናያገር። በቃ አጀንዳው የሚያስመስለው ካንተ በላስመስለው ማንም ያስመስለው የራሳቸው ጉዳይ በቃ የራሳችሁ ጉዳይ አጀንዳ እያመጣችሁ ዙራ አታወዛግቡ። ቀርፋፋ ምን አገባኝ እኔ። እንደውም እዩት በደንብ ተመለሱና ተረጋገጡ። በአጠቃላይ ሁላችሁም ተረጋገጡ፣ ተሰዳደቡ። ቆራሬ ጆከር እኔ አንድ ነገር ተሰዳደቡና አትንጣ አታውሩና የራሳችሁ ጉዳይ ህዝብ መሰዳደብ አለባችሁ። አታውሩት መልሰው
ቆይ ሰው አታስወጡና ጋይስ ተረጋግተን እናውራ። ምን አገባኝ አሁን ሶሻል ሚዲያው ጆከር እኮ ነው። ተረጋግተን እናውራ። አታስወጡት አብድ። አንተ ማንም እኔም በጥቅም እኔም ማንም ይደልልኝ የለም። አፍን ትከፍታለህ እንዴ ነው ላይ ነገሩ እንዲቀጥልና ህዝቡ ሰላም እንዲያገኝ ስለምትፈልጉ አዎ አጀንዳው እንዲቀጥል ስለምትፈልጉ እንደዛ አይነት በሽታ አጀንዳው እንዲቀጥልላችሁ የምትፈልጉ ሰዎች እንዲቀጥል ትፈልጋላችሁ። ትክክል። ከሚሞተው ህዝብ አይበልጥብንም። እዚህ ሚዲያ ላይ ካሉ ሶሻል ሚዲያ ላይ ካሉ ድምጽ ለመሆን አንተ ያወራማል። ድምጽ ለመሆን እነሱ ይሞቱ ምን አገባኝ ማቆም አለባቸው። አይጣሉም። የውሸት ነው፣ ውሸት ነው። ስለዚህ ውሸት ድራማ የሚሆን ያቁሙ። የውሸት ነው፣ አይጣሉም። ድራማ ነው። ድራማ ከሆነ ያቁሙ ብለህ ነው መናገር ያለብህ። እኔ ጆከር ማንም ታቆማለች አላቆም ብላ ገደል ትግባ። የሚጠቅመው ነገር የለም። እንደውም ማቆም ያለባችሁ ሲጣሉ ማየት ካለብን ማስታረቅ ካለብን ሶሻል ሚዲያ ላይ የአማራን ፖለቲካ እያቀነቀኑ ያሉ ልጆች እነሱ ሲጣሉ ለማስታረቅ መሞከር እንጂ እዚህ ቤት ከፍታ ጌም 24 ሰዓት አበባ ለምትለምን ሴት እዚህ እየመጣክን ለማለባካ እኔ ጋር እንደዚህ አይነት ነገር አይመችም። በፈለከው መንገድ ማንም በጥቅም ሊደልለኝ አይችልም። እኔ ድራማ ነው አልከኝ አይደል? ራስ ድራማ ከሆነ ያቁም። አካችሁ እንቅልፍ አትንሱን። አሁንም ቢሆን ተዋቸው። የራሳቸው ጉዳይ እንደፈለጉ ይሁን። ምንም አያመጡም። በቃ ተሰዳድበው ምን ብለው እዛው ራሳችሁ ይተዋወቃሉ። በቃ ተዋቸው። ህዝብን አታገናኙት ከዚህ ጋር። ይሄ በድሮን እየሞተ ያለቀን ህዝብ በቃ አታንሱት። ታሳፍራላችሁ። አማራ ስትሉ ራሱ ግራ እየተጋባይ ጋላሞታ የአማራ ህዝብ እያላችሁ በእነሱ ስም ሲነሳ ያ ህዝብ የመጨረሻ ነው የምታሳፍሩት። አሳፋሪዎች ናችሁ። የእውነት ነው የምልህ። ውጭ ላይ ሆነ ለሚታዘብ ሰው እንዴት እንደምናስጠላ አብዲ ነገሩ እኮ በተራ እናውራ። ተረጋጉ እስኪ። እርስ በርስ ለምን እየገባኝ አይደለም። አንተ አሁን ይቀጥል እያልክ ነው ወይስ አልገባኝም? አሁን የእነሱ እዚህ ይባባሉ፣ ሲፈልጉ ይጋደሉ። እየሰማነው ጆከር በሽጉጥ ይመታቱ፣ አያገባንም። ከህዝባችን ሞትና ስቃይ ይበልጥብን ቢባባሉ። አንድ ጥያቄ ልጠይቅህ። መጀመሪያ ሚዩት አድርግና በስርዓት ተናገር። አንተ ለህዝብ ድምፅ የምትሆነው ማንን ይዘህ ነው? ሚዲያ ላይ ያለውን ህዝብ ይዘህ ነው? ስለዚህ ያ ከሆነ እዚህ ጋር ኦዲየንሱ ያለው በምንድን ነው? በመሰዳደብ ነው ያለ፣ እርስ በርሱ በመጋተት ነው ያለ። እንዳይቆም የምትፈልጉ ሰዎች ካላችሁ አቁሙ ሲባሉ፣ ሶስታችሁም አቁሙ ሲባሉ እንዳይቆም የምትፈልጉ ካላችሁ ይሄ እኔ ሌላ ጉዳይ ነው። ይቀጥልበት። የአማራ ሞት መሰማት የለበትም። ኦኬ፣ ሶስቱንም አማራ አይደሉም ማለት አትችሉ። ውሸት ነው፣ ዘበን ሆያውዬ። እንደዚህ የምታጫውቱ ሰዎች ነገሩ እንዲጋነን ስለምትፈልጉ ነው። ነገሩ መሰማትና አሁንም ኦዲየንሱ በአጠቃላይ የሚከተላቸው አማራ ነው። ወደድሽም ጠላህም፣ ወደድክም ጠላህም ከአማራ ጋር ታገደ፣ ኧረ እባክህ ማነው ተከትሎ ቁጭ ብሎ ያለ? ጅጅግያ ምን እያለች ነው? እንቁርቲ ምን እያለች? አማራ ጋር ታገደ፣ ከአማራ ጋር ታገደ፣ ኧረ እባክህ ማነው ተከትሎ ቁጭ ብሎ ያለ? ጅጅግያ ምን እያለች ነው? ጆሯችን የሰማነው ነገር ነው። ያቺ ስትሳደብ 1000 ሰው ቁጭ ብሎ ይሰማታል። ያቺ ቤቷን ከፍታ 1000 ሰው ቁጭ ብሎ ይሰማታል ሲሰዳደቡ። እንዴ እኛ ህዝባችን ተገደለ ሞተ እያለን እኮ ድምፅ የሚሆኑ የአማራ ልጆች እኮ ቤታቸውን ከፍተው እንደዚህ ድል ተገኘ ተብሎ እንኳን የፋኖ ጀብድ ሲወራ እንኳን 500 ሰው ቁጭ ብሎ እንኳን አይሰማም። የት ነው ያለው? እኛው የአማራ ልጆች ነን ብለው እርስ በርስ ከሚሰዳደቡበት ሰው ጋር ነው። ስለዚህ እኛ እያለን ያለነው ይሄ ጸብ ይቁም የሚባለው እዚህ ጋርና እዛ ጋር ተገነጣጥሎ ተከፋፍሎ ያለው የኛ ልጆች በአንድነት ወደ ትግል እንዲመጡ ለህዝባቸው ድምፅ እንዲሆኑ ነው እንጂ እኛ በሁለቱም ማል ገደል እኮ መግባት ይችላሉ። ስለ ሁለቱም አያገባንም። ግን ህዝቡ ተሰብስቦ ሁለቱም የያዙት ህዝብ ተሰብስቦ ለአማራ ድምፅ የሚሆኑ ልጆች ጀብድ የሚወራበት ትግል የሚወራበት ሰፖርት መደረግ ያለበት የትግሉን ኃይል አንድ ቦታ ተሰብስበን እንኳን ጆከርም ቤት ቢከፍት ራስም ቤት ቢከፍት ሌሎቹም ቢከፍቱ ተሰብስበን አንድ እንድንሆን ነው ይሄ ጸብ ይብቃ ምንልን ያለ ነው። በቃ እኛ የአማራ ልጆች ነን እስካሉ ድረስ ይሄንን የግል ቁርሾቻውን ለማንም መሳቂያና ማላገጫ አታድርጉን ነው። በቃ ለእልቲ አፏን አውጥታ እኮ ከናንተ አማራነት እኔ አማራ ሻላለሁ እኔ ነኝ አማራይቷ እያለች እኮ ነው የምትፎክር ያለችው። እንዴ ለማንም መሳቂያ አታድርጉን ነው።
የእናንተ ጸብ ለምን አትወጋጉም ተጠርታችሁ? እኛ እኮ አያገባንም። እዚህ ሚዲያ ላይ ግን እስካላችሁ ድረስ ይሄ